ስድስት የፕሪሚየር ሊግ ክለቦች ሻምፒዮንስ ሊግ ላይ አራቱ ተለጥልጠው ሲመጡ ሁለት ይቀራል። አሮጊቷና ወያለው እናንተ ደግሞ በቀጣይ ዙር ሁላችንም ባንዴ ማስተናገድ አንችልም። አንዴ ምን ሆናችኋል? ሁሌም ባንዴ ወድቀን ልመታ ነው እንዴ? አይደለም። ቆይ እንትን እኮ አሰራር እኮ አለው እኮ። ቀስ አንድ ትወድቃለህ፣ አንድ ባንድ እንደውም አራት ባንዴ ነው የወደቀብን። ይሁን ችግር የለም። በቃ የመጡት ይምጡ። እናንተም ደግሞ በቀጣይ ዙር ትመጣላችሁ። አይዟችሁ ባይተዋር ሆናችሁ እኔን ችግር የለም። እናንተንም እናመጣለን። ከማንም አታሽም። ከማንም ወያለው ብቻን ከምትሆን ይሁን አሮጊቷን አምጪ ይላሉ። በቀጣይ እጅ ለእጅ ተያይዘህ ትመጣለህ ማለት ነው። እስከዛ እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። እንኳን ደስ አላችሁ። ቀጣይ ትመጣላችሁ። ሊቨርፑል 4-0 አሸንፏል። አልዋሻችሁም፣ ወዳቂ ነው ብዬ ገምቼ ነበረ። ግን የሚገርም ፐርፎርማንስ በስመ አብ። ሶቦዝ ላይ ዛሬም ለሊቨርፑል ወዬ ብሎ አለውላችሁ እያለ ነበረ። ሳላ በስመ አብ ፈርስት ሃፍ በቃ የሰውዬ እያየ ነው አጣ ነው ምናምን ሁላ ብዬ ቪዲዮ ልሰራ ነበር። ፔናልቲ ስቶ ኢማጂን ቡድናችሁ ቢወድቅ በስመ አብ። ልጁ በጣም ሜንታሊ በጣም ይጎዳ ነበረ። በዛ ላይ የሆነ ኳስ የሳተው ቺፕ ለማድረግ ብሎ ኮንፊደንስ ወሳኝ ነው ሁሌ የምለው ለዚህ ነው። ፎርማል የሆነው ቢሆን ያን ቺፕ አይደለም በምንም የማይሳት ኳስ የሳተው። የጨካኝ ቡድን እንዳልኩት ቻምፒዮንስ ሊግ ፕሪዲክሽን ስሰራ ያኔ ሙኒክ በአትላንታ ሜዳ ቢሸነፍ ራሱ ሜዳው ላይ አምጥቶ 6-7 እንደ ቀልድ አግብቶ የሚያልፍ ቡድን ነው። እንዳልኩት 10 ጨካኝ ነው። ጨካኔን አርሰናል በሰማ ምን አይነት ጨዋታ ነው ማን! 4-1 አንድ አብሮን የሚያዝግትም ተገኘ ማን! ሙሉ ፕሪሚየር ሊጉ የተዋረደ ቶተናም እዛ ይሰጠዋል ማን! እንዳለ ቲሞቹ ተቀጠቀጡ። ይላችሁ ሁለት ቀይ ቲም ነው የቀረው። እንግሊዝ አሁን ሬድ ነው ሙሉ እንግሊዝ ገብቷችኋል። ሁለት ሬድ አንድ ሊቨርፑል አንደኛ ነው የቀረ ነው ማለት ነው ገብቷችኋል። ሌላው እንዳለ የተጣለ ቲም ሊቨርፑል ዛሬ 4 ማን! ሳላ ለምንድን ነው ክፉ ነገር የምታናግረኝ? ፔናልቲስት አይኖ እንደምትችል አውቃለሁ። ፔናልቲውን ውስጥ ግን ክፉ ነገር አናገርከኝ። ከዛ ሰከንድ ሃፍ ማን ምን አይነት ጎል ነው ያገባው? ምን አይነት ጎል ነው ያገባው? ማን 50 የፕሪሚየር ሊግ ላይ 50 የቻምፒየንስ ሊግ ጎል ላይ ደረሰ። ምን አይነት ኤፍኤ ነው ማን! ይሄ ሰውዬ ሌጀንድ ነው። እግዚአብሔር ወደድክም ጠላ ሞሳላ ሌጀንድ ነው ገብቷችኋል። ድሪብሉ ላይ ያምርህ ይችላል፣ ሲጫወት ደስ ላይል ይችላል። ሌጀንድ ነው ገብቷላ። ምንም ነገር አታደርገው ማን ይችላል። እግዚአብሔር ኢኪቲኬ ዛሬም ባንግ በጣም ያበደ ጨዋታ ማን! ሊቨርፑሎች ያበደ ነው። አሁን ቀጣይ ከፒኤስጂ ጋር የሚገርም ጌም ነው። ምን ያምነውን ተበቀቱልታላችሁ ወይስ ደግሞ ይተፈተፋችኋል? በቻምፒዮንስ ሊግ መድረክ 50 ጎል ያስቆጠረ ብቸኛው አፍሪካዊ ተጫዋች መሐመድ ሳላ እንኳንም አስቆጠረ። ፈርስታ ፔናልቲ ስቶ ነበር፣ እንዲሁም ሌላም ኳስ አባክኖ ነበር። ጥሩ አይደለም ሰሞኑ አቋሙ የምታውቁት ነው። ሊመልሰው ከቻለ ጥሩ እድል ነው ዛሬ የተጫወተው ጨዋታ። ሰከንድ ሃፍ ላይ አሲስት አድርጓል፣ ጎል አስቆጥሯል። ብቻ አሪፍ ነገር ነው። ቢቢ አልተቻለችም ዛሬ ማለት ነው። በስማ መረመረመችው። ቀጣይ ፒኤስጂ ጋር ነሽ። እንዴት ነው ፒኤስጂን ምናምን ትጋፈጫለሽ ወይስ? ለማንኛውም ኮንግራ እንደ ራሴ ቲም ነው የቋጠርኩት ዛሬ ሊቨርፑል እንዲያልፍ ማለት ነው። ገብቷል። ስለ እኔ ሊቨርፑል አልጠላም፣ እውነቱን ስነግርህ ማለት ነው። ታውቃለህ ሊቨርፑል እንደማልጠላ ግን በቃ ማለፍ የሚገባችሁ ውጤት ነውና ማለፍ። ኧረ እኔ ሳላ ፔናልቲ ሲት እግዚአብሔር እንዴት እንዳሳዘነኝ እኔ ለሱ ደነገጥኩለት። ገብቷል። ምን ሊሰሙ ይችላል ሰውየው በቃ ዋጋ አስከፈላቸው ምናምን ይሄ ነገር ይሄን ጨዋታ ምናምን 16 ሹት ኦን ታርጌት በፈጣሪ ስም በረኛው ነው እኮ ይዟችሁ በቃ የጋላታሳራይ ከበረኛው ጋር ነበር ሲጫወት የነበረው። ሊቨርፑል ከጋላታሳራይ በረኛ ጋር ነበር ሲጫወት የነበረው። እነሱ አንድ ነው የሞከሩት አንድ፣ እነዚህ 16 አይደረግም እኮ ከ16ቱ 4ቱ ነው የገባው። እንግዲህ አስብ ያን ሁሉ ሴቭ የተደረገው አንግል ገጭቶባቸዋል በረኛው። ኧረ በፈጣሪ ሊቨርፑል ዛሬ የመጀመሪያዋ ግን ግብ ማለት ነው እኔ ኮርናዋን አንተ እንዴት ነው እንደዚህ አይነት ነገር የምትሰሩት? አተዛጋ ስቦዝ ላይ ቁልፍ ተጫዋች ነው። በጣም ነው የሚችለው። የእንግሊዝ ቲሞች ማለት ነው ማለፍ አለባቸው። ሌላው ይሄ ማድሪድ የነዚህ ምድብ ላይ ማድሪድ መውጣት አለበት። ለነገሩ ከሙኒክ አያልፍም። ወትሮም ቢሆን ዱራሜ የደበበ ነች፣ አህያም የጅብ እንደሆነችው ያራዳ ልጆች እንግሊዝን ወክሎ ቻምፒዮንስ ሊግ ላይ ስመ ገናናውም ክለብ ደግሞ ሊቨርፑል ነው። ያራዳ ልጆች ያንንም አሳይቶናል። ፈርስት ሃፍ 1-0 እየመራ ወጥቶ የነበረው ሊቨርፑል ሰከንድ ሃፍ 3 ጎሎችን አስቆጥሮ 4-0 አሸንፎ ማለት ነው ችሏል። የእንግሊዙ ክለብ ሊቨርፑል ያራዳ ልጆች ዛሬ ሙሉ በሙሉ በሚባል መልኩ ነው ከጨዋታ ብልጫ ጋር ሊቨርፑሎች ማሸነፍ የቻሉት። ፈርስት ሃፍ እጅግ በጣም ብዙ ኳሶችን ሲያባክን የነበረው መሐመድ ሳላ ሌጀንዳቸው ማለት ነው ሰከንድ ሃፍ እጅግ በጣም አስገራሚ ጎል ማስቆጠር ችሏል ማለት ነው። እንደዚሁም ሪያን ግራቨንበርችም አስቆጥሯል በጨዋታው ላይ ማለት ነው። ዶሚኒክ ሰቦዝ ላይ ሁሌ እንደተጠበቀው ጎል ሳያገባ መውጣት የከበደው ይመስላል ያራዳ ልጆች። እሱም እንደዛው ነው።
አግብተው ሁሉ ተሽሮባቸዋል። ፔናልቲ ስተዋል። ዛሬ አርኒ ስሎት ሰራዊት እሳት ለብሶ እሳት ጎርሶ ነበረ የገባው ማለት ነው። ይሄ ይታወቃል። ሊቨርፑል ፕሪሚየር ሊግ ላይ ደከመ አልደከመ ቻምፒየንስ ሊጉ ላይ ሌላ ነው። ያራዳ ልጆች ፕሪሚየር ሊጉ ላይ ተመቸው አልተመቸው ቻምፒየንስ ሊጉ ላይ ሌላ ነው። ያንን ተመልክተናል። ምክንያቱም አንፊልድ ይናደፋል። ያራዳ ልጆች ሀሳብ አስተያየት ኮሜንት ላይ አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ። አንዳንዴ ግን ማን ነው ልብህ ውስጥ የገባ ስሜት በአንዳንድ ደደብ ደጋፊ ምክንያት እንደማይለቅ ነው ዛሬ የተረዳሁት። ምክንያቱም አጠገቤ የማንቼ ደጋፊ ነበረ፣ ሊቨርፑል ላይ እየቋጠረ ነበረ። እሱ ለሊቨርፑል ላይ መቋጠሩ እኔ ደግሞ እልሄ እንቀሰቀሰብኝና ድሮ የሊቨርፑል ያለኝ ስሜት ተመለሰና በጣም ነው ደስ ያለው። እስቲ የአርሰናል ደጋፊ ሆኖ ሊቨርፑል በማለፉ ደስ ያለው። ሊቨርፑል 4-0 በዕለቱ አሸንፎ በድምር ውጤት 4-1 በማሸነፍ የሚቀጥለው ዙርን ተቀላቅሏል። ፒኤስጂን ይገጥማል ማለት ፒኤስጂ ይለጥፍሻል ምናምን እያልሽ ልትዝችበት የምትሞክሪ ደጋፊ ማለት ሊቨርፑል እንደውም ቀላላል ቡድኖች ነው የሚያስቸግሩት፣ ከባባድ ቡድኖች ጋር ውጤት ማምጣት ይችላል፣ በተለይ ቻምፒየንስ ሊግ ላይ ማለት። ስለዛ ፒኤስጂ እንዳትንቂው አባቴ፣ ሊቨርፑል እንዳትንቂው፣ ያስቀይምሻል፣ ያለፈው ዓመቱን ይበቀልሻል ባይ ነኝ። ሁጎ ቀላል ኳስ አላገባም ኢኪቲኬ ዛሬ ለመጀመሪያ ጊዜ በህይወቱ ቀላል ኳስ አገባማ። ብዙ ቀላል ኳሶች ካበላሸ በኋላ የቡድኑ ዋና ጀርባ አጥንት ሶቦዝ ላይ በረከው። ሳላህ 10 ኳስ ማግባት እያለበት አንድ ጽድት ያለች ድሮነቱን የሚያስታውሰን ጎል አገባ። ኖርምዬ ማን ተቀይሮ ሲወጣ አለቃቀሰ። እሱ ምንም ማታል ኖርማል። ፒኤስጂ መጣልሽ ማ ሊቨርፑል ያለፈው ዓመት የሁለታችንን ካልተበቀለሽ ባየር ሙኒክን አልፈሽ በእናትሽ ለዋንጫ እንገናኝ ማለት እፈልግሻለሁ አባቴ። ሪሴንትሊ ከተመለከትኳቸው ጽድት ያሉ የሊቨርፑል ፐርፎርማንሶች መካከል አንዱ የዛሬ ምሽቱ ፐርፎርማንስ ነው ብል ማጋነን አይሆንብኝም። በጋላታሳራይ በመጀመሪያው ዙር ጨዋታ 1-0 ተሸንፎ የነበረው ሊቨርፑል በመልስ ጨዋታ አንፊልድ ላይ 4-1 በማሸነፍ ጋላታሳራይን በማሳበት ወደ ሩብ ፍጻሜ መቀላቀሉን አራግጧል። በሩብ ፍጻሜውን ከፓሪስ ሴን ዠርሜን ጋር የሚገናኝ ይሆናል ማለት ነው። ይህ ጨዋታ ላይ ግን ያሳዩት ፐርፎርማንሶች በጣም አስደናቂ ነበረ። 4 ጎል ብቻ አልነበረም ማግባት የነበረባቸው በኔ እይታ ማለት ነው። በጣም በርከት ያሉ ጽድት ያሉ አጋጣሚዎችን መፍጠር ችሎ ነበር። እንደውም የጋላታሳራይ ግብ ጠባቂ ጥሩ አጋጣሚዎችንም ሴቭ አድርጎ ነበረ። ፈርስት ሃፍ ሊቨርፑል በሶቦዝ ላይ አማካኝነት 25ኛው ደቂቃ ላይ ጥሩ ጎል አስቆጥሮ 1-0 ሲመራ ነበር። ከዛ በኋላ የፔናልቲ ሞመንት አግኝቶ እንግዲህ ሶቦዝ ላይ በተሰራ ጥፋት ምክንያት ሞሳላ ያንን ፔናልቲ ሳይጠቀምበት ቀርቶ ነበር። በዛውም 1-0 በሆነ ውጤት ነበር የተጠናቀቀው ፈርስት ሃፍ ማለት ነው። ሙሐመድ ሳላ በፈርስት ሃፍ ፐርፎርማንሱ ቢሆን ኖሮ ከጨዋታው መጠናቀቅ በኋላ ሊደርሱበት የሚችሉትን ትችቶች አሰብኩት። በቃ ጋይስ ሰከንድ ሃፍ ግን በጣም ተሻሽሎ ነበር የገባው። ጎልና አሲስትን በስሙ ማስመዝገብ ችሎ ነበረ። ሁጎ ኤኪቲኬ ላስቆጠረው ጎል ጥሩ አሲስት ማድረግ ቻለ 51ኛው ደቂቃ ላይ። ከዛ በኋላ ግራቨንበርች ላስቆጠረው ጎል የሱ ሹት ነበረ ተተፍቶ በግብ ጠባቂው ተመልሶ በግራቨንበርች የተቆጠረው ማለት ነው። ከዛ በኋላ 62ኛው ደቂቃ ላይ ሌላ ግሩም የሆነ ከርል ጎል አስቆጥሮ ሊቨርፑል ጨዋታውን 4-1 በማሸነፍ ሩብ ፍጻሜውን መቀላቀሉን ማራገጥ ችሏል። ሶቦዝ ላይ ኤኪቲኬ በጣም ድንቅ ፐርፎርማንስ ከነበራቸው የሊቨርፑል ተጫዋቾች መካከል የሚጠቀሱ ናቸው። ሞሳላም ሰከንድ ሃፍ በጣም ጥሩ ፐርፎርማንስ ነበረው። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ዚስ ኢዝ አንፊልድ። ይሄ ነው ሊቨርፑል ጋይስ። በቀል ማለት ይሄ ነው። ሳትሞት መበቀል ማለት ይሄ ነው ጋይስ። ይሄ ነው ሊቨርፑል። በህይወት የሊቨርፑል እንደዚህ ነዝሮኛ አይቅም። በህይወት 16 ነው የጠበጠመው። 16 ኦን ታርጌት። ከ16ቱ 4ቱን ሰካንላቸው። አንድ ኦን ታርጌት ነው የሞከሩ አንድ። ይሄ ነው ሊቨርፑል ጋይስ። በደንብ ኮፕሊንግ፣ በደንብ ሪፖስት፣ በደንብ ሼር ቫይራል መውጣት አለበት። ሊቨርፑላውያን ጭንቀታችሁ ይገባኛል። እንኳን ደስ አላችሁ። እንዲሁም ደግሞ እኛን የምትወክሉ እኛን የምትወዱ እንድናልፍ ስትጓጉ የነበራችሁ ቃላት የለኝም። ሊቨርፑል እያንዳንዱ ትክክለኛ ቀዩ ሊቨርፑል ይሄ ነው። በቃ ሞሳላ ካንተ ምን ጠብቀው ይሄንን ነው። እንወዳለን የኛ ሌጀንድ ይሄንን ሞሳላ ነው። ከ1650 ውጭ ስታስገባ ጊዜው ሲሉ የተቃራኒ ክለብ ደጋፊዎች አንገታቸውን ስታስደፋ ነው ማየት የምንፈልገው። ፔናልቲ ስስት ወይም ደግሞ ጎል ስስት አይደለም ማየት የምንፈልገው። ዚስ ኢዝ አንፊልድ። ኤኪቲኬ፣ ፍሎሪያን ቨርትዝ፣ ግራቨንበርች፣ ቫን ዳይክ፣ ኢብራሂም ኮናቴ ዛሬ ሰምተኛል። በደን ኮፕሊንግ ሊቨርፑል ሊቬ አንቺ እኮ አንበሳ እኮ ነሽ እኮ። አውሮፓ ላይ እኮ ሊቬ አታሳፈሩንም። የእንግሊዝ በአውሮፓ ኩራት ማለት ሊቨርፑል ነው። በነገር 4-0 ርምርም ግን ምንድነው የምትስቱት? ፍሎሪያን ቪርዝ ምንድነው የሚስተው? ኤኪቲኬ ምንድነው የሚስተው? ሳላ ምንድነው የሚስተው? ኳስ በጣም ነው የሚስተው። ይሄ ኳስ ባይሳት ይሄ ጨዋታ ማለት ነው
በቃ የሆነ 6-7 ጎል ጽድት አድርጋችሁ ማግባት ትችሉ ነበር። ሳላ እንደው ጠቅልሎ አንድ ቆንጅዬ ጎል አገባ እንጂ ኧረ በስመ አብ። ግን ቀጣይ ፔዤ አንቺንም እንዳያስቀይምሽ ነው መፈራው። እንደው ምን አለ ጋላታሳራይ በጣለኝ እንዳትይ በኋላ ፔዤ አስቀይሞ ሲሸኝሽ ማለት ነው። ቲሙ ቅጥቅጥ አድርጎ እንዳሸነፈለት አንድ ክለብ ደጋፊ ዘና ብዬ ነው ቪዲዮ የምሰራው። ሶቦዝ ላይ ነፍሴን ውሰድ መሐመድ ሳላ ዌልካም ባክ አረንስሎት አንተ ቀጫማ እሱን ዘንባለ ብቻ ሊቨርፑላውያን እንኳን ደስ ያላችሁ በዚህ ፐርፎርማንስ ካለፈ ቀጣዩም ስለማያሰጋ ችግር የለም። ቅድም ስጮ ድምጼ ተዘግቷል። ምን ልላችሁ መሰላችሁ እኔ ማቆ ሊቨርፑል ነው። ሊቨርፑላውያን እንኳን ደስ ያለን ካሞን ቻምፒዮንስ ሊግ መድረክ እኛ ከሌለን አያምር መኖር አለብን ግዴታ። ሶቦዝ ላይ ነፍሴን ውሰድ እናቴ ልጅ በቃ እናቴ ትሙት። ይሄ ነው ሊቨርፑል፣ ይሄ ነው አንፊልድ፣ ይሄ ነው ውዱ ክለቤ ሊቨርፑል። ኮንግራ ፋሚሊ ኮንግራ። እንለያለን ስንል በምክንያት ነው። በቀል ምን እንደሆነ ይሄን አስቀያሚ ጋላታሳራይ ልኩን አንፊልድ ላይ ጥግ ድረስ እንለያለን። ፈርስት ሃፍ የነበሩትን ችግሮች ሰከንድ ሃፍ ላይ አስተካክለን ተሽለን ቀረብን። ኤኪቲኬና ንጉሱ መሐመድ ሳላ ትለያላችሁ። ግናቭንበርግ ትለይብኛለ። ዶሚኒክ ሶቦዝ ላይ የልብ ትርታይ ትለይብኛለ። ይሄንን ነበር ስንፈልግ የነበረው ከስሎት። ዛሬ ስሎት ትክክለኛ ስራ ሰራ። ተጫዋቾቹ ላይ ኢንቴንሲቲ ተነሳሽነታቸው እጅግ በጣም ፋይት ለማድረግ የነበራቸው ሞራላቸው እስከ 90 ደቂቃ እንለያለን። ይሄ ነው በቃ ክለባችን ትክክለኛው ሊቨርፑል። እንደዚህ ሁሌ ተጫዋች እባክህን ስሎት ፋይት አድርግ እንደዚህ በቃ ይሄ ነው አንፊልድ። ይሄ ነው ውዱ ከረቤ። እንችላለን ሊቢያንስ ከዚህ በላይም ደስታ አለ። ኮንግራ ፋሚሊ ይመቸን። ይሄ ነው ሊቬ ተበቀለው። ጋላታሳራይ እንዴት አየህን? ኤሊፍና ኦማር አይደሉም አይደል ሜዳ ውስጥ ያሉት? ኤሊፍና ኦማር መስለውክ ነበር አይደል? አንፊልድ ስትመጣ 4-0 ሁለተኛ ዝር እንዳትሉ እሺ። ሁለተኛ ይሄ ጋላታሳራይ ምናምን መጀመሪያም አትችሉም። ምን አንተ ጋላታሳራይ እስቲ አንፊልድ ኑ እስቲ በሜዳችን እንተያይ። እዛ ሜዳችሁ ላይ ከበሩና ጅብ እያስጨዋችሁብን እንዴት እንጫወት? እያደነቆራችሁን እንዴት እንጫወት? ድሮስ እስቲ በሜዳችን እንተያይ ያልናችሁ መጣችሁ 4-0 ድብድብ አርገን ቀጥቅጠን አስጠው ሁለተኛ እንዲህ ዝር እንዳትሉ። እንዲህ ምን እናት ሲጀመር ይሄ የህፃን ነገርኛ አይመቸንም። አቤት ኪቲኬ አቤት ዶሚኒክ ሶቦዝ ላይ ኧረ በስመ አብ ዛሬ ጨዋታ እንዴት እንደሆነ እንዲህ ነው። እሺ ጨዋታ አሳየናቸው ነው በቃ አሳየው ላላየው ኧረ በስመ አብ ከለተሸላይ ተናጀልሁ። አረፎሌ ደረቅ ዛሬ ሊቨርፑላውያን እንዴ ኮምፕሊንኩን እርገጡት። ወይ የብሬን ነው የምላችሁ። እናንተ ብቻ ሳይሆን በማሸነፋችሁ እኔ ራሱ በጣም ነው ደስ ያለኝ። የብሬን ነው የምላችሁ ማለት እንዴት አባቱ ደስ እንዳለ። እኔ ብቻዬን እንግሊዝን ወክዬ ልፋለም ነው እንዴ? ባይተዋሮ ሆናለሁ። ይደብረኛል ውድድሩ ላይ። እኔ ሰግቼ ነበር ለብቻ ሆናለሁ ብዬ። በቃ ትልቅ ቡድን ማለት አየ እንዴ ነው በአግባቡ 4-1 በሆነ ውጤት ማን ጫውታውን ዶሚኔት ያደረገበት መንገድ ሊቨርፑል አስገርሞኛል። አንተ ከመጀመሪያው ደቂቃ አንስቶ የማጥቃት ዘመቻ ብቻ ሆኖ ሲያካሂድ የነበረው አንተ እንዴት አባቱ የሚያምር ኳስ ነው የተጫወታችሁት። ፔናልቲ ስታችሁ ፈርስት ሃፍ ላይ ሙሳላ ሰቶ ቡድኑ ላይ ያን ያህል ጫና ሳይፈጠር ሰከንድ ሃፍ እንደተጀመረ ጠቅ በቃ ይሄ ነው የሁሌ ትልቅ ቡድን ሜንታሊቲ ማለት። አስገረማችሁኛል። ደግሞ ደስ ብሎኛል። የመሬን ነው የምላችሁ፣ እየቀለድኩኝ አይደለም። ጀምአው እንኳን ደስ አላችሁ። እኔና እናንተ በጋራ በመሆን እንግሊዝን እንወክላለን። ሊቪአርሲ ማለት ነው። ኮንግራ። ኮፒ ሊንክ ሼር ይደረግ። አካውንቴ ነቅነቅ ይበል ጀምኦ ይረገጥ ጀምኦ። ኮንግራ ሊቨርፑላውያን። ሊቨርፑል አሸንፎ ወደ 8 አልፏል። ፈርስት ሃፍ ነው ቪዲዮ የሰሩት። ጋላታሳራይ ማለት ሊከብዱ እንደማይችልና በእርግጠኝነት ከዚህ በላይ ጎሎችን አስቆጥሮ ወደ 8 መቀላቀል እንደሚችል ሊቨርፑል ፈርስት ሃፉን ተመልክቼ ተናግሬ ነበር ምናምን። ከዛ ባለፈ ግን በጣም ደስ ያለኝ ነገር መሐመድ ሳላ ፈርስት ሃፍ ላይ ወረስት የሚባል ፐርፎርማንስ ነበር የነበረው። ብዙ ድሎችን ሲያመክን ነበር፣ ኢቨን ፔናልቲ ስቶ ነበር ምናምን ነገርና ሙሳላ እንደዚህ ሆኖ ማየት በጣም የሚያሳዝን ነገር ነው ምናምን ቪዲዮ ሰርቼ። ሰከንድ ሃፍ ግን የሚገርም ጎል ማለት ጥቅልል አድርጎ የሚገርም ጎል አስቆጠረና ጭራሽ አሲስትም ጎል አሲስት ሰከንድ ሃፍ የሚገርም ፐርፎርማንስ ነበረው። ለሱ በጣም ደስ ብሎኛል። ምክንያቱም እኔ እንዳልኳችሁ መሐመድ ሳላህን በዚህ መልኩ መመልከት ምናምን እንደዛ በጣም ሲችል የምናውቀው መሐመድ ሳላህ በዚህ ልክ እግር ኳስ እንደዚህ ከድተው ምናምን ወረስት የሚባል ፐርፎርማንስ ኑሮት ማየት ደስ አይልም። መሐመድ ሳላህ ስላገባ ጥሩ ነገር ኢንቮልቭ ስላደረገ በዚህ ጨዋታ ላይ በጣም ደስ ብሎኛል። ለራሱ ሲል ለሊቨርፑል ሲል ሳይሆን ለራሱ መሐመድ ሳላህ ስለሚመቸኝ እኔ ፌቨራይት ፕሌየር ስለሆነ ማለት ነው። ከዛ ባለፈ ማለት ነው ፍሎሪያን ቨርትዝ እኔ
ሜቢ ሚስ እንዳላረግ የሊቨርፑልን ጨዋታ እንደናንተ እንደ ሊቨርፑል ደጋፊዎች ምናምን ነገር ላልመለከት ይችላል። የሊቨርፑል ደጋፊዎች እዚህ ላይ ሀሳብ አስተያየታችሁን ብትሰጡ ደስ ይለኛል፣ ኮሜንት ሴክሽን ላይ ማለት ነው። ፍሎሪያን ቨርትዝ እኔ የሊቨርፑልን ጨዋታ ማየት ወደ ሊቨርፑል ከመጣ ጀምሮ የሊቨርፑልን ጨዋታ ባየው ቁጥር ፍሎሪያን ቨርትዝን በተመለከቱ ቁጥር እንደ ዛሬው ጽድት ያለ ጨዋታ ሲጫወት ተመልክቼዋለሁ። በጣም የሚገርም ፐርፎርማንስ ነበር። እንደውም ጨዋታው እንደተጀመረ አካባቢ ትንሽ ጥሩ አልነበረም ምናምን፣ ግን ከዛ በኋላ የሚገርም ፐርፎርማንስ። እንደውም አንድ ኳስ ቆይ እዚህ ጋር በጨዋታው መሀል ይችን ነገር አስተውላችኋል? ፍሎሪያን ቨርትዝ እዚህ ጋር ለሳላ በአንድ ፓስ በቃ ጎል የመሆን ቻንስ ያለው በጣም የመቆጠር ኤክስጂ ሰፊ የሆነ በአንድ ፓስ ቀጥታ ጎል ጋር የሚደርስ ጎል እዚህ ጋር ለኤኪቲኪ ነበር የሰጠው። በጣም ገርሞ ጨዋታው እንደተጀመረ አካባቢ ነበር እንዴት እንደዚህ ያደርጋል ምናምን እያሉ። ከዛ በኋላ ግን እንዳልኳችሁ ወደ ሊቨርፑል ከመጣ ጀምሮ ፍሎሪያን ቨርትዝ እንደዛሬው ጽድት ያለ ጨዋታ ሲጫወቱ ተመልክቼ አላውቅም። ይሄ ምናልባት በሊቨርፑል ማለት የመጀመሪያው ጽድት ያለ ጨዋታ ሊሆን ይችላል። በእኔ አስተያየት ሜቢ ሌላ እንደ ሊቨርፑል ደጋፊዎች የሊቨርፑል ጨዋታ ላለ ይችላሉ። ሚስ ካረኩ አርሙ ኮሜንት ሴክሽን ላይ ይሰውዬ ራሱ ማለት ነው የሚጫወተው ጨዋታ ወደ ኋላ እየተመለሰ ሊንክ አፕ ያደርጋል፣ ጎሎችን ያስቆጥራል። በቃ በጣም ነው የሚችለው። ችግሩ ይሆናል አረ ቶሎ ፓስ ያደርግም ነው ኳስ ቶሎ አይለቅም ነው። አንዳንድ የሚበላቸው ኳሶች አሉ። ከነዚህዎች በጣም የሚችል ተጫዋች እግዚአብሔርን በጣም በሚገርም ሁኔታ ነበር በዛሬው ጨዋታ ራሱ ኢንቮልቭ ያደረገው ይሄ ሰውዬ። ፈርስት ሃፍ ብየዋለሁ ማለት ነው። በቃ ሊቨርፑል አላቅም እንደውም ጨዋታው እንደተጀመረ ምናምን በደንብ አስተውላችሁ ከሆነ ሊቨርፑል ጥሩ አልነበር። ይሄን ጥሩ ሳይሆኑ ማለት ነው ጥሩ የነበረው ዶሚኒክ ሶቦዝላይ ነው። በቃ እኔ በቃ አላቅም የጨዋታው ኮከብ እኔ ፍሎሪያን ቨርትዝም ቢሆን አይደብረኝም ምናምን በቃ ሁለቱም ይገባቸዋል ብዬ ዲዘርቭ ያደርጋሉ ብዬ ነው ማስበው። ግን ዶሚኒክ ሶቦዝላይ ሊቨርፑል ጥሩ ይሁንም ኢቭን የሊቨርፑል ተጫዋቾች ጥሩ ይሁንም አይሁንም አይመለከተውም። በቃ ይሄ የማንቸስተሩ ብሩኖ ፈርናንዴዝ በሉት ዶሚኒክ ሶቦዝላይ በቃ እሱ ምርጥ ነው ሁሉ ጊዜ ማለት ነው። ሊቨርፑል በስምንቱ ማለፍ ችሏል። ኮንግራ ለሊቨርፑል ደጋፊዎች ሀሳብ አስተያየታችሁን ስለ ጨዋታው ኮሜንት ሴክሽን ላይ ፎሎ ማድረግ እንዳረሱ ይመሻሹ። 4-0 ልብልብ አድርገን ጋላታሳራይን ወደ ቱርክ ልከናል። ወደ ቱርክ ዕቃ መላክ የምትፈልጉ ነው በጋላታሳራይ መላክ ትችላላችሁ። ቻው በቃ ጽድት ሻምፒዮንስ ሊግ ጠራ ያለ ቲም ነው መቅረት ያለበት። ቀጣይ ፒኤስጂን ልብልብ ሲቲን ራሱ አሁን ኤፍኤ ካፕ ላይ ራሱ ግንጥልጥል አድርገን ነው ምናልፈው። ዛሬ ጽድት ያለ ጨዋታ ከስንት ጊዜ በኋላ እንደዚህ አይነት ሊቨርፑል ተመለከትን። አንፊልድ ግለቱ ኤኪቲኬ ጽድት ጋክፖ ስለወጣ ማለት ነው ሁሉ ነገር በቃ ጋክፖ ስለወጣ ነው። በቃ ዊርዝ አሪፍ ጨዋታ ማካሊስተር ጎልን ይሽሩባል። ምን እናድርግ በቃ የመጨረሻው 5-0 ነበር። ያው ስፖዝ ላይ እኔ ስለ ስፖዝ ላይ ምን ልበል? እኔ ስለ ስፖዝ ላይ ሐውልት እኔ ወይ እንደ አርማ በቃ እንደዚህ ነገር ይደረግ እንዴ? ሻምፒዮንስ ሊጉ ላይ ምልክት እንደሚቀመጠው ስፖዝ ላይ እያስቀመጣችሁ ትገባላችሁ ሁላችሁም። ከይስ ምን እናድርግ? የስፖዝ ላይ ጉዳይ እኮ በቃ አይታወቅም እኮ ስፖዝ ላይ እንዴት ነው የምትችለው? ሳላ ዘጎት በቃ እንዲሁን በቃ እንዲ ምን አይነት ጎል ነው ይሄ? እኮ ኳስ ውስጥ ወፍ ከቶ ያበራል ሳላ። ምን አይነት ሰው ነህ አንተ? እንዴት ያለ ሊቨርፑል እንዴት እንደኮረው ማለት ነው። ቀስ በቀስ እመለስበታለሁ አሁን ስለዚህ ጨዋታ ማለት ነው። ቀስ በቀስ ይመቻችሁ። ድሮም የእንግሊዝ ኩራት ሊቨርፑል ነው ስንል በምክንያት ነው። የእንግሊዝ ኩራት እኛ ነን። 4-0 ጋላታሳራይን አምጥተን በሜዳችን እርግጥ ነው አባቴ። ይሄ ነው በቀል ማለት። ሳላ ይቅር በለኝ። ፈርስት ሃፍ የሳቶን ፔናልቲ ምናምን ተትችቸው ነበረ። ነገር ግን ጎልና አሲስት ኤኪቲኬ ግራቨንበርግ አሪፍ ነበሩ። ሶቦ አንተ ነህ ተሸክመህ እየወሰድከን ያለው። የጀራርድ ምትክ እኮ ብየዋለሁ። ሶቦ የጀራርድ ምትክ የሚገርም ነበረ። ሶቦ ይከላከላል፣ ያጠቃል። የምንገርምን የእንግሊዝ ኩራት አሁንም ሊቨርፑል ነው። 6 ቻምፒየንስ ሊግ የበላ ነው እኮ በምክንያት ነው። ቀጣይ ፒኤስጂ ናት። አምጥተን ነው መንገልባት። አምጥተን እናሳየተን ለቼልሲ እኔ በቀልልሃለሁ ቼልሲው ፒኤስጂን አያሳስብ። እኔ በቀልልሃለሁ፣ እኔ አኮራሃለሁ። ምክንያቱም የእንግሊዙ ኩራት እኔ ነኝ፣ ሊቨርፑሉ እኔ ነኝ። ጀግና ነን፣ እንችላለን። ሌትስ ጎ